ሰበር ዜና ወልቃይት ጫፍ ላይ ወታደሮቹ ረገፉ። የህወሓት ዋና ወታደራዊ ማዘዣ ጣቢያ በኢትዮጵያ አየር ኃይል ድሮን ተደብድቧል፣ ዶግ አመድም ሆኗል። ወዲህ ደግሞ ከህወሓት ወታደራዊ ሰራዊት ያፈነገጡት ጀነራል ወዲያን ጥሩ ከባድ ሚስጥሮችን የዘረገፉበት አዲስ ቃለመጠይቅ አድርገዋል። በቃለመጠይቃቸው ጌታቸውና ጀነራል ታደሰ ወረደ በስልጣን ዘመናቸው በርካታ ትግራዋዮችን ለሻዕቢያ አሳልፈው ሰጥቷል በማለት ከባድ ውንጀላ አድርገዋል። ከወዲያ ከመካከለኛው ምስራቅ ደግሞ በኢራንና በእስራኤል መካከል እየተደረገ ያለው የሚሳኤል ልውውጥን በተመለከተ አዲስ መረጃ ከመሸ ወጥቷል። ይህ አንድ አፍታ ሚዲያ ነው። የኢትዮጵያ አየር ኃይል ደግሞታል። ከባድ የድሮን ጥቃት በህወሓት ኃይሎች ላይ ፈጽሟል። ጥቃቱ ወልቃይት ጫፍ ላይ የተፈጸመ ሲሆን በርካታ ወታደሮች ረግፈዋል። ወታደራዊ ማቴሪያሎችም ዶግ አመድ ሆነዋል። የህወሓት ዋና ወታደራዊ ማዘዣ ጣቢያም እንደ ችቦ ነዷል። በ3 ቀናት ልዩነት ለሁለተኛ ጊዜ የተፈጸመው የአየር ድብደባ በሰሜን ኢትዮጵያ አዲስ ጦርነት ሊነሳ ነው ወይ የሚለውን ስጋት እጅጉን ጨምሮታል። በቀዳሚነት በዝርዝር እናስደምጣችኋለን። ከትግራይ ሰራዊት አፈንግጠው አፋር የመሸጉት የሐራ መሬት ታጣቂ ኃይል አዛዥ ጀነራል ወዲያን ጥሩ ጥብቅ ሚስጥሮችን አጋልጠው ተከስተዋል። ጀነራሉ ከጌታቸው ረዳ እስከ ጀነራል ታደሰ፣ ከጀነራል ምግበይ እስከ ፕሮፌሰር ክንደያ ገብረ ሕይወት የቀራቸው የለም። በጌታቸውና ጀነራል ታደሰ የስልጣን ዘመን በርካታ የትግራይ ተወላጆች ለሻዕቢያ ተላልፎ ተሰጥተዋል። አሁንም በርካታ የትግራይ ተወላጆች ለሻዕቢያ ተላልፎ እየተሰጡ ነው ሲሉም ተደምጠዋል። እነ ጌታቸው ረዳንም ሸዋ ተቀምጣችሁ የምታመጡት ለውጥ የለም ሲሉ ወርፈዋል። ታዳምጡታላችሁ። ኢራንና እስራኤል ከባድ የሚሳኤል ተኩስ ልውውጥ ካደረጉ በኋላ ጦርነት ለማቆም መወሰናቸው ተዘገበ። የእስራኤሉ ቻናል 12 ኒውስ የተባለው የቴሌቪዥን ጣቢያ አንድ ስማቸው ያልተጠቀሰ የእስራኤል ከፍተኛ ሚኒስቴርን ጠቅሶ በትራምፕ ጠያቂነት እስራኤል ጥቃቱን ታቆማለች ብለዋል። ኢራን በበኩሏ ተኩስ እንደምታቆም ገልጻ ነገር ግን ቅድመ ሁኔታዎችን አስቀምጣለች። ይዘነዋል። የቻይናው መሪ ዢ ጂንፒንግ ሰሜን ኮሪያ ገብተዋል። ከኪም ጆንግ ኡን ጋርም እየተወያዩ ነው። ይህም የሰሜን ኮሪያና የቻይና ግንኙነት ወደ አዲስ ምዕራፍ እየተሻገረ ነው ወያስ ብሏል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። እነዚህና ሌሎች መረጃዎችን ለምሽት ዘገባችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። የኢትዮጵያ አየር ኃይል ደገመው። ዳግም የድሮን ጥቃት ተሰንዝሯል። በወልቃይት ጫፍ ሸረሪና ላይ ህወሓት ወደ ወልቃይት ሰብሮ ለመግባት በኤርትራ በኩል ሱዳን ያሻገረው ኃይል ሸረሪና ላይ በተፈጸመ የድሮን ጥቃት ዶግ አመድ ሆኖበታል። ከአርሚ 7 ጋር ተቀናጅቶ ጥቃት እንዲፈጽም ትዕዛዝ የተሰጠው ይኸው ኃይል ገና ካምፕ ሳይደርስ ነው የድሮን ጥቃት የተፈጸመበት። ከሽራሮ አስከፊ የድሮን ጥቃት በኋላ ጦራቸውን በየአቅጣጫው የተበተነባቸው የህወሓት ጀነራሎች ጭንቅ ውስጥ ስለመግባታቸውም ተዘግቧል። ጀነራሎቹ ባልጠበቁት ከባድ የድሮን ጥቃት በደረሰባቸው ኪሳራ ደንግጠው ስብሰባ የተቀመጡም ሲሆን የአየር ድብደባውና የድሮን ቅኝቱ በማየሉ መቀሌን ለቀው ለመውጣት እየተዘጋጁ ስለመሆኑም ተነግሯል። በሽራሮ ከባድ የድሮን ጥቃት ድንጋጤ ውስጥ የገባው የህወሓት አንጃ ወደ ሱዳን በእግር አስርጎ ያስገባቸው የአርሚ 13 ታጣቂዎች ሸረሪና ላይ ዛሬም በድሮን ተመተውበታል። ከፍ ያለ ኪሳራም አጋጥሞታል። በዛሬው ዕለት ህወሓት ወደ ሱዳን ባሻገራቸው ተዋጊዎች ላይ የድሮን ጥቃት መፈጸሙንም መረጃዎች አመላክተዋል። ሸረሪና ላይ በተፈጸመው በዚህ ጥቃት ከትግራይ በኤርትራ በኩል ሱዳን የደረሱ ተዋጊዎች ላይ ከባድ ውድመት መድረሱ የተገለጸ ሲሆን ጥቃቱ የተፈጸመው ታጣቂዎቹ ሸረሪና ላይ እንደደረሱ ነው ተብሏል። ጥቃቱ የተፈጸመው ከወልቃይት በቅርብ ርቀት ላይ የሰፈረውን አርሚ 7 ካምፕ ለመቀላቀል እየተጓዙ ባለበት ወቅትም ነው። ህወሓት ከሽራሮ የድሮን ጥቃት የተረፈው ኃይሉን በኤርትራ በኩል ወሱዳን ማሻገሩ ይታወሳል። ከቀናት በፊት ህወሓት የአርሚ 13 ተዋጊዎች ወደ ሱዳን ለማሻገር እየተዘጋጀ መሆኑን መረጃዎች ወጥተው ነበር። አርሚ 13 ወደ ኤርትራ ከዚያም ወደ ሱዳን ለመሻገር በተዘጋጀበት አጋጣሚ ባለፈው ቅዳሜ ሽራሮ ላይ መደብደቡም አይዘነጋም። ሽራሮ ላይ በሌሊት በተፈጸመው ተደጋጋሚ የአየር ጥቃትም ህወሓት ከፍተኛ ኪሳራ ስለማስተናገዱ ራሱ ባወጣው መግለጫ ጭምር አረጋግጧል። ተዘጋጅተናል በሚል ሲፎክሩ የነበሩት የህወሓት ወታደራዊ አመራሮች በተከታታይ የድሮን ጥቃት ከባድ ኪሳራ ጭንቅ ውስጥ ገብተዋል። የቡድኑ ቁልፍ አመራሮችና ጀነራሎች ቦታው በውል ባልተገለጸ ሚስጥራዊ ቦታ ስብሰባ
ስለመቀመጣቸውም ተዘግቧል። በአሁኑ ወቅት በትግራይ ክልል ከባድ የጦርነት ስጋትም አንዣቧል። ህወሓት አስቀድሞ በሰጠው መመሪያ መሰረት ትምህርት ቤቶች ከትላንት ግንቦት 30 ጀምሮ የተዘጉ ሲሆን ህዝቡ በዚህም ጭንቅ ውስጥ ገብቷል። ከሽራሮ ከባድ የአየር ጥቃት ማግስት ትምህርት ቤቶች ተዘግተው ሁሉም ነገር ጸጥ ርጭ በማለቱ በክልሉ የጦርነት ስጋት ደመና ነው ያንዣበበው። የሁኔታዎች መለወጥ ከባለፈው ጦርነት ገና በቅጡ መውጣት ላልቻለው የትግራይ ህዝብም ከባድ ድባት የፈጠረ ሲሆን ማህበራዊና ኢኮኖሚያዊ ቀውሶችም ተባብሰዋል። የፌዴራል መንግስት በህወሓት ላይ እየፈጸመ ያለው የድሮን ጥቃት የተፈራውን ጦርነት ሊቀሰቅሰው ይችላል በሚልም ተሰግቷል። ጀነራሉ ከባድ ሚስጥሮችን አጋልጠው ተከስተዋል። ከህወሓት ጦር አፈንግጠው በአፋር መሽገው ሐራ መሬት የሚል ታጣቂ ኃይል ያደራጁት ጀነራል ወዲ አንጥሩ ጌታቸው ረዳን፣ ጀነራል ታደሰን እንዲሁም ህወሓትን በተመለከተ ከባባድና እስካሁን ያልተሰሙ ሚስጥሮችንም አጋልጠዋል። በጌታቸው ረዳና በጀነራል ታደሰ የስልጣን ዘመን ሰዎች ለሻቢያ ተላልፈው እንዲሰጡ ተደርጓል በማለትም ተደምጠዋል። በድንገት ከትግራይ የተሰወሩ የሚታወቁም የማይታወቁም ግለሰቦች ለሻቢያ ተላልፎ መሰጠታቸው እንደሚያውቁ የሐራ መሬት አዛዡ ጀነራል ወዲ አንጥሩ ተናግሯል። ጀነራሉ በጌታቸው የስልጣን ዘመን ለሻቢያ ተላልፎ የተሰጡ ሰዎች መኖራቸውን ባጋለጡበት አዲስ ቃለ መጠይቅ ሸዋ ላይ ሆነ የሚመጣ ለውጥ የለም በማለት አዲስ አበባ የመሸጉ የትግራይ ፖለቲከኞችንም ወርፈዋል። ከመቀሌ ወደ አዲስ አበባ የሸሹት ጀነራሎችና ፖለቲከኞች ህወሓትን ለመጣል ትግል ላይ ነን ቢሉም ለውጡ የሚመጣው ግን ራሳቸው በጀመሩት የትጥቅ ትግል እንደሆነም ይናገራሉ። ጀነራሉ እርስ በርስ የሚወነጃጀሉትን ጌታቸው ረዳና ጀነራል ታደሰን በስልጣን ቆይታቸው የህወሓት ተባባሪና ጉዳይ አስፈጻሚ ናቸው ሲሉም ወንጅሏቸዋል። ሁለቱም በጊዜያዊ አስተዳደር ስልጣን ላይ ያሉ ህወሓት ከሻቢያ ጋር ለጀመረው ግንኙነት ይሁንታ ሰጥተው ነበር የሚሉት እኚህ ጀነራል በጌታቸው ረዳ ጊዜ ጽምዶ የተጀመረው በጀነራል ታደሰ ጊዜ ደግሞ መሬት ረግጧልም ይላሉ። በዚህም ሻቢያ በትግራይ ክልል እንዳሻው ማዘዝና የፈለገውን ሰው ሰውሮ ወደ ኤርትራ እስከ መውሰድ የዘለቀ እድል አግኝቷል በማለትም ይቀጥላሉ። ደብዛቸው የጠፉ በርካታ ሰዎች ለሻቢያ ተላልፎ መሰጠታቸውን አውቃለሁ ሲሉ የሚቀጥሉት የሐራ መሬቱ አዛዥ ድርጊቱ በጊዜያዊ አስተዳደሩ መሪዎችና በህወሓት ይሁንታ ሲፈጸም ነበርም ብለዋል። ደብዛቸው ከጠፉ ሰዎች መካከል የካሜራ ባለሙያው ፊሊጶን ተክላይ ለሻቢያ ተላልፎ ስለመሰጠቱም እንደሚያውቁ ተናግረዋል። የራሱ ህወሓት ደጋፊ የነበሩ አክቲቪስቶችን ጨምሮ በጽምዶ ላይ ተቃውሞ በማሰማታቸው የተሰወሩ ሰዎች መኖራቸው አክለዋል። ከተሰወሩ በኋላ ለሻቢያ ተላልፎ የተሰጡ ሰዎች በቁጥር ባይገለጽም ጀነራሉ ከጌታቸው ረዳ እስከ ጀነራል ታደሰ አስተዳደር ድረስ በርካቶች ወደ ኤርትራ መወሰዳቸውን ይናገራሉ። በጀነራል ታደሰ አስተዳደር ወቅት ለሻቢያ ተላልፎ የተሰጡ ሰዎች መኖራቸው አስቀድሞ ሲዘገብ እንደነበርም ይታወቃል። ይሁን እንጂ ተላልፎ የተሰጡ ሰዎች በርካታ መሆናቸውን በሚመለከት በቁጥር የተደገፈ መረጃ እስካሁን አልቀረበም። ጀነራል ታደሰና ህወሓት በጋራ ይሁንታ አሳልፎ የሰጧቸው ሰዎች ግን መረጃ እንዳላቸው ጀነራል ወዲ አንጥሩ ይገልጻሉ። በጌታቸው አስተዳደር ወቅትም በርካታ ሰዎች ለሻቢያ ተላልፈው መሰጠታቸውን የገለጹ ሲሆን ድርጊቱ የህዝብ ጠላትነትም ነው ብለውታል። ተቃዋሚዎችን ለሻቢያ አሳልፈው መስጠታቸው ጸረ ህዝብ መሆናቸው ማረጋገጫ ነው። በትግራይ ክልል በየጊዜው የሚሰወሩ ሰዎች የገቡበት ሳይታወቅ ዛሬም ድረስ ቤተሰቦቻቸው በፍለጋ ላይ ናቸው በማለትም አክለዋል። ትኩረቱን ትግራይ ክልል አድርጎ የሚሰራው ቅድሚያ ለሰብአዊ መብት የተሰኘ ተቋም በትግራይ ክልል ደብዛቸው የሚጠፉ ሰዎች ቁጥር ከጊዜ ወደ ጊዜ እየተበራከተ ስለመምጣቱ በቅርቡ ባወጣው የዳሰሳ ሪፖርት መናገሩ የሚዘነጋ አይደለም። ከህወሓት ጋር ቅንጅት የፈጠረው ሻቢያ በአሁኑ ወቅት በትግራይ ክልል በከፍተኛ ደረጃ እጁን ማስገባቱንም ጀነራሉ ገልጸዋል። ህወሓትን የሞተ ሬሳ ሲሉ የሚገልጹት ወዲ አንጥሩ ለሻቢያ ከመታዘዝ ውጪ አቅም የሌለው ድርጅት ሆኗልም ብለዋል። ህወሓት ለሻቢያ የመታዘዝ ግብሩን ወጣቶችን በግዳጅ በማፈስ አሳይቷል ያሉም ሲሆን የትግራይን ህዝብ ለማጥፋት ተባባሪ ሆኗል ሲሉም ወንጅለዋል። በዚህ ወቅት ትግራይ ክልል ሻቢያ እንደፈለገው ያዛል፣ ህዝቡን ነፃ ለማውጣት በቅርቡ የኃይል እርምጃ እንወስዳለን በማለትም ተደምጠዋል። የኢራን ጦር በእስራኤል ላይ የሚፈጽመውን ጥቃት እንደሚያቆም ይፋ አደረገ። በሌላ በኩል እስራኤል በኢራን ላይ የምትፈጽመውን ጥቃት በትራምፕ ጠያቂነት እንደምታቆምም የእስራኤል ሚዲያዎች ዘግበውታል። ከየካቲት ወር በኋላ ለመጀመሪያ ጊዜ ኢራንና እስራኤል እየተታኮሱ ነው። ሚሳኤሎች ከሁለቱም ወገኖች በኩል እየተወነጨፉ ነው። ይህን ተከትሎ መካከለኛው ምስራቅ መጠነ ሰፊ ወደሆነ ጦርነት ይሻገራል በሚልም ተፈርቶለታል። የኢራን ከፍተኛ ወታደራዊ እዝ የሆነው ሀታም አልነቢያ ዛሬ ባወጣው መግለጫ ግን እስራኤል
በእስራኤል ላይ የሚፈጸመውን ጥቃት አቆማለሁ ሲል ይፋ አድርጓል። እዙ በወጣው መግለጫ የጦር ኃይሎቻችን የሚያካሂዱት ዘመቻ መቆሙን በቅርቡ እናሳውቃለን ብሏል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲል አስጠንቅቋል። እስራኤል በደቡባዊ ቤይሩት ላይ ጥቃት ማድረሷን ተከትሎ ኢራን የአጸፋ ምላሽ መስጠት የጀመረችው ትናንት እሁድ ሲሆን የእስራኤል ጦርም በኢራን ላይ ጥቃትን ፈጽሟል። የቴህራን ከፍተኛ የፖለቲካና ወታደራዊ ባለስልጣናት ትናንት ምሽት በሰጡት ማስጠንቀቂያ ኢራን የተኩስ አቁሙ በመጣሱ የአጸፋ ምላሽ እንደምትሰጥም ዝተዋል። በሊባኖስና በእስራኤል መካከል ተደርሶ የነበረውን የተኩስ አቁም ኢራን ከአሜሪካና ከእስራኤል ጋር የተደረሰው አጠቃላይ የተኩስ አቁም አካል አድርጋ እንደምትወስደው የሚታወቅ ነው። እስራኤል በበኩሏ በኢራን ላይ እየፈጸመች ያለችውን ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግቧል። የእስራኤሉ ቻናል 12 ኒውስ የተባለው የቴሌቪዥን ጣቢያ አንድ ስማቸው ያልተጠቀሰ የእስራኤል መንግስት ከፍተኛ ሚኒስቴርን ጠቅሶ እንደዘገበው በትራምፕ ጠያቂነት ጥቃቱ እንደሚቆም አመልክተዋል። ዘገባው ጨምሮም ሄዝቦላ ጥቃቱን የሚቀጥል ከሆነ በደቡባዊ ሊባኖስ ውስጥ የምትፈጸመውን ወታደራዊ ጥቃት እንደምትቀጥል ገልጿል። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካና የእስራኤል መገናኛ ብዙሃን በሁለቱ መሪዎች መካከል ዛሬ የስልክ ልውውጥ መደረጉን በስፋት እየዘገቡት ነው። ባለፈው ሳምንት ግን ትራምፕና ኔታንያሁ ባደረጉት የስልክ ምልልስ ላይ እስራኤል ሊባኖስ ውስጥ በምትፈጽመው ጥቃት ምክንያት ትራምፕ ጠንከር ያሉ ቃላት መጠቀማቸውን በስፋት ዘግቦ ነበር። ወደ መጨረሻው መረጃችን እናመራለን። የቻይናው ፕሬዝዳንት ሰሜን ኮሪያ ገቡ። የቻይናው ፕሬዝዳንት ሺ ጂንፒንግ በኪም ጆንግ ኡን ግብዣ መሰረት የሁለት ቀናት ይፋዊ የሥራ ጉብኝት ለማድረግ ሰሜን ኮሪያ ፒዮንግያንግ ገብተዋል። ፕሬዝዳንት ሺ ፒዮንግያንግ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በሰሜን ኮሪያው መሪ ኪም ጆንግ ኡን ደመቅ ሸብረቅ ያለ አቀባበል ተደርጎላቸዋል። በጉዟቸውም ባለቤታቸውም ፔንግ ሊዋንንን፣ የውጭ ጉዳይ ሚኒስቴሩን ዋንግ ዩንና የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ ጠቅላይ ጽህፈት ቤት ዳይሬክተር የሆኑትን ዳይቺንን አስከትለውም ገብተዋል። ፕሬዝዳንቱ ፒዮንግያንግ ከመግባታቸው አስቀድሞ የሰሜን ኮሪያ ይፋዊ ልሳን በሆነው ሮዶንግ ሲንሙን ጋዜጣ ላይ በሰጡት ቃል በቻይናና በሰሜን ኮሪያ መካከል ያለው ግንኙነት በአዲስ ታሪካዊ ምዕራፍ ላይ ይገኛል ብለዋል። ጉብኝቱ አዳዲስ የልማት እድሎችና ተልእኮችን ተሸክሟል ያሉት ሺ ሁለቱ ወገኖች ስትራቴጂካዊ ግንኙነታቸውን ይበልጥ እንዲያጠናክሩ፣ ግንኙነቱን በትክክለኛው አቅጣጫ እንዲመሩትና የጠበቀ ትስስር እንዲኖራቸው ጥሪ አቅርበዋል። ይህ ጉብኝት ሺ ጂንፒንግ በፈረንጆቹ 2019 ወደ ሰሜን ኮሪያ ካቀኑ በኋላ ያደረጉት የመጀመሪያው ሲሆን በተያዘው ዓመት ደግሞ ከሀገራቸው ውጭ የሚያደርጉት የመጀመሪያው የውጭ ጉዞ ነው ተብሎለታል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።